ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። አብራችሁን ቆይታ እያደረጋችሁ ስላለ እጅግ አድርጌ ከልብ አመሰግናለሁ። ዛሬ ደግሞ እስኪ ሰሞኑን የተጫዋቾች የዝውውር መስኮት ከተከፈተ በኋላ ተጫዋቾች ከአንድ ክለብ ወደ ሌላ ክለብ በመሄድ ላይ ይገኛሉ። በውሰትም ይሄዳሉ፣ እንዲሁም በሽያጭም እየሄዱ የሚገኙ ተጫዋቾች አሉ። ከነኚህ ተጫዋቾች መካከል የአርሰናሉ የአማካኝ ክፍል ተጫዋች የሆነው ኤተን ዋኔሪ ወደ ማርሴይ ሄዷል። አርሰናል ሌሎች ክለቦች ይህን ተጫዋች ለማዘዋወር ፍላጎት እያሳደሩ፣ ነገር ግን ለማርሴይ መስጠት ፈልጓል። ለምንድን ነው ለማርሴይ መስጠት የፈለገው ይህን ተጫዋች የሚለው ጥያቄ የሚያስነሳ ነበረ። አሰልጣኝ ሮቤርቶ ዲዘርቢ ከአርቴታ ጋር ረዥም ጊዜ ያክል እንዳወሩበት በዚህ ዝውውር ላይ ከዛ ውጭ የተጫዋቹ እድገት እንደሚያሳስበው አርቴታ በመግለጽ በተለይም በሚያምነው ሰው እጅ ላይ እንዲቆይ ፈልጓል። ይሄ ሰው ተጫዋቹን የሚለውጥ ተጫዋቹን የሚያሻሽልና በተለይም ደግሞ አርሰናል በሚፈልገው ልክ የተዘጋጀ እንዲያደርገው ነው የሚፈልገው። ኤተን ዋኔሪ እንግዲህ ወደ ማርሴይ ከሄደ በኋላ የረዥም ጊዜ መሰለፍ እድል ያገኛል ተብሎ ነው የሚጠበቀው። ያው እንደምታውቁት አርሰናል ውስጥ የመሰለፍ እድሎችን እያገኘ አይደለም ያለው። የመሰለፍ እድሎችን አለማግኘቱ ደግሞ እድገቱ ላይ በራሱ ተጽዕኖ አለው። የጨዋታ ብስለቱ ላይ ተጽዕኖ አለው። የተጫዋቹ የጨዋታ ብስለት ላይ ደግሞ ተጽዕኖ የሚያሳድር ከሆነ ተጫዋቹን በሚፈልገው ልክ አርሰናል ላያገኘው ይችላል። ምክንያቱም እድገቱ ሊቀጭጭ ስለሚችል ማለት ነው። ስለዚህ ጌም ታይም በጣም ወሳኝ ነገር ነው። ወደ ማርሴይ ከሄደ በኋላ ግን ይሄ ተጫዋች ምንድነው ሊጨምር የሚችለው? ምን ኳሊቲዎች ነበሩት በአርሰናል? በተለይ ተጫዋቹ የሚታወቅባቸው እንቅስቃሴዎች አሉ። ወደ መጨረሻው የሜዳ ክፍል በሚወስዳቸው ኳሶቹ፣ እንዲሁም አማካኝ ክፍል ላይ የሚፈጥራቸው እንቅስቃሴዎች አሉ። እነዚህን የአማካኝ ክፍል እንቅስቃሴዎች ለቡድን እድገት ይጠቀምባቸዋልና እስኪ ምንድን ነው አሁን በማርሴይ ከሄደ በኋላ ማርሴይ ላይ ይሄ ተጫዋች እድል በማግኘት ወይም ደግሞ በመጫወቱ ሊፈጥረው የሚችለው ተጽዕኖ የሚለውን እንመለከታለን። እንደምታውቁት ማርሴይ የማንቸስተር ዩናይትድ ተጫዋች የነበረውን ግሪንውድን ከወሰደውም በኋላ ይህን ተጫዋች ትልቅ ተጫዋች አድርጎታል። ግሪንውድ በእርግጥ ወደ ስፔንም ሄዶ ራሱን በደንብ ማሳየት ችሏል። ግን አሰልጣኞችና እንዲሁም የሚያገኙት የጨዋታ ቀን ተጫዋቾችን የተሻለ ይለውጣልና የኤተን ዋኔሪም ሂደት እንደዛ ሊሆን እንደሚችል ነው ኤክስፔክት የሚደረገው። የዚህ ተጫዋች ኤክሴፕሽናል ታለንት በእንግሊዝ እግር ኳስ ውስጥ አምና በጣም ትልቅ ትኩረት ነበረ። የምታስታውሱት ከሆነ በተለይ ጠባብ በሆኑ እንቅስቃሴዎች ውስጥ አርሰናል በሚፈልጋቸው ጫናዎች ላይ እነዚህን ጫናዎች እያሸነፈ ወደ ሁለተኛውና ወደ ሶስተኛው የሜዳ ክፍል የሚሄድባቸው ሽግግሮቹ ለአርሰናል የወደፊት ብራይት ፊውቸር ካላቸው ተጫዋቾች መካከል አንዱ አድርጎት ነበር። ይሄ ቴክኒካል ስኪሉ፣ ይሄ ክሎዝ ኮንትሮሉ፣ ኢንቴሊጀንት ሙቭመንቱ የኤተን ዋኔሪን ብቃት ብዙዎች እንዲወዱት አድርጎታል። ያው ትንሽ ነው የተጫወተው፣ ነገር ግን በተጫወተበት ጨዋታዎች ሁሉ ራሱን ለማሳየት እንዲሁም ደግሞ ራሱ የት ደረጃ ላይ እንዳለ ለመመልከት በብዙ የስፖርት ቤተሰቦች ዘንድ ወዲያውኑ ከፍተኛ የሆነ አድናቆትን ያገኘ ተጫዋች ነበረ። ያው የ10 ቁጥር የአታኪንግ ሚድፊልድ ባህሪ ያላቸው ተጫዋቾች የሚጫወቱበት ቦታ ሁሌም ቢሆን አደገኛ ቦታ ነው። ይሄ ቦታ የቡድኑ ወሳኝ የሚባለው የፈጠራ ቦታ ነው። የቡድኑ ጨዋታን የሚያሸንፉበት የእንቅስቃሴ ትክክለኛው ፖዚሽን ነው። ስለዚህ እዚህ ቦታ ላይ ይሄ ተጫዋች ሲያድግ እንቅስቃሴው የቡድኑን አጠቃላይ ውጤት ተሸክሞ መሄድ የሚያስችል ሊሆን ይገባል። ለምሳሌ ኤተን ዋኔሪ ፕሪፈር የሚያደርገው ቦታ አለ። በእንቅስቃሴ እንዲጫወት የሚፈልገው ቦታ አታኪንግ ሚድፊልደር 10 ቁጥር ላይ ይፈልጋል። ወይም ደግሞ ዲፕ ሆኖ ወደ 8 ቁጥር ይወርድና ኳስን ተቀብሎ ወደፊት ወይም ደግሞ ወደ ጎን በመሮጥ የጨዋታውን እንቅስቃሴ የሚመራ ተጫዋች ነው። በተለይ ዋይደር የሆኑ ወይም ደግሞ የሰፉ እንቅስቃሴዎችን ይበልጥ አስፍቶ ቡድኑ እንዲጫወት በማድረግና የጠበቡ የጨዋታ አቅጣጫዎች ለቡድን እንቅስቃሴ
ዋጋ የሚያስከፍሉ ስለሚሆኑ ምክንያቱም ቶሎ የተጋጣሚ ቡድን የሚያገኛቸው ወይም ደግሞ ስፖት የሚያደርጋቸው ፖዚሽኖች ስለሚሆኑ እነዚህን እንቅስቃሴዎችን በማፍታታት ወይም ደግሞ ቡድኑን የተሻለ እንዲሆን በማድረግ የዋይደር ኤሪያዎችን ኤክስፕሎይት የማድረግ አቅም ያለው ተጫዋች ነው። በተለይ ሃፍ ስፔሶች ላይ የዚህ ተጫዋች ይሄ ሬዚስታንት ነው። አብዛኛውን ጊዜ ፕሬሲንግ ሬዚስታንቱ የአርቴታ ፍላጎት እንዲሆን አድርጎታል። ስፔሶችን ይፈጥራል፣ ፌንት ያደርጋል። እንዲሁም ደግሞ የሎው ሴንተር ኦፍ ግራቪቲ ያለው ተጫዋችም ነው። የሎው ሴንተር ኦፍ ግራቪቲ ያላቸው ተጫዋቾች አብዛኛውን ጊዜ በሜዳ ላይ የሚያጋጥማቸውን ነገሮች ቶሎ የሚፈቱ ናቸው። ምክንያቱም ከሌሎቹ ተጫዋቾች በተሻለ በሜዳ ላይ የሚፈጠሩ እንቅስቃሴዎችን ሜዳው የሚጠይቀውን ተፈጥሯዊ የሆነ ነገር ስለሚወስዱ ማለትም ቅርብ ናቸው ለሜዳው። በሜዳው እንደፈለጉ መሽከርከርና በሜዳው እንደፈለገው የሚፈልጉትን ነገር ማድረግ ስለሚችሉ እነዚህ ተጫዋቾች የቡድን የማጥቃትም ሆነ የጨዋታ ባላንስ ቤዚክ ነገሮችን ማድረግ ይችላሉ። ድሪብል ፓስ ዘ ፕሌየር ወይም ደግሞ ተጫዋቾችን አልፎ መሄድ ይችላል። የተጫዋች ለምሳሌ በአርሰናል አምና በማርቲን ኦዴጋርድ የጉዳት ሰዓት ላይ አንዱ ተቸግሮ የነበረው ነገር ምንድነው? የኩዊክ ትራንዚሽን ላይ አርሰናል ሪሲቪንግ አታኪንግ ኦፕሽኖቹ ላይ ተቸግሮ ነበር። የሪሲቪንግ አታኪንግ ኦፕሽኑን ኤተን ዋኔሪ ተሰልፎ በሚጫወትባቸው የጨዋታ ቀናቶች ላይ የመራበት መንገድ ግን ወደፊት ለቡድኑ ሊሰጠው የሚችለው ነገር በርከት ያለ እንደሆነ ያሳየበት ነበር። እንደውም በአንድ ጨዋታ አርቴታ ስለዚህ ተጫዋች ሲናገር ምንድነው ያለው? በጫና ውስጥ እንቅስቃሴዎችን ተሸክሞ መሄድ የሚችልበት ጫና የሚያሸንፍበት መንገድ ከእድሜው ጋር የሚገናኝ አይደለም ብሎ ነበር። ገና በለጋ እድሜው 17 ዓመት ሳይሞላው ጨዋታዎችን በሚገባ ማንበብ የሚችል ለጨዋታዎች ንባብ ዝግጁ ሆኖ ጨዋታዎችን አንብቦ ወደፊት ሄዶ አሸንፎ ቡድኑ የሚፈልገውን አድቫንቴጅ የሚሰጥ ተጫዋች መሆኑን በሚገባ ተመልክተነዋል እና አርቴታም የተጋራው የነበረው ሐሳብ ይሄ ነው። ለጨዋታዎች አብዛኛውን ጊዜ ቅርብ ነው። ለጨዋታዎች መፍትሄዎች ቅርብ ነው። ለጨዋታዎች መፍትሄዎች ቅርብ የሚሆኑ ተጫዋቾች ደግሞ ቡድኖች አብዝተው ይፈልጓቸዋል። እኛም ኤተን ዋኔሪን እንፈልገዋለን የሚል አስተያየት ሰጥቶ እንደነበረ አስታውሳለሁ። እንግዲህ የተጫዋች አሁን ወደ ማርሴይ ሄዷል። በማርሴይ በሚኖረው ቆይታው አሰልጣኝ ሮቤርቶ ዲዘርቢም ስለዚህ ተጫዋች አብዝቶ ከፍተኛ የሆነ የሱ የማድረግ ፍላጎት ነበረው። ተጫዋቹን ወደ ማርሴይ ከወሰደውም በኋላ በመጀመሪያው ጋዜጣዊ መግለጫ ላይ የተናገረው ነገር ያ ነው። ታለንት ነው የሸመት ነው ብሏል። ታለንት ነው ያገኘ ነው ብሏል። አርሰናል ይህን ተጫዋች ሲሰጠው ኤተን ዋኔሪ በማርሴይ በሮቤርቶ ዲዘርቢ ሞግዚትነት ነው እንዲጫወት የሚፈልገው። አርሰናል አሁን የፈለገው ነገር ከሌሎች ክለቦች አንጻር ውሰት ወይም ደግሞ ዝውውሩ ከአንድ ክለብ ወደ ሌላ ክለብ የሚደረግ እንዲሁ ዝም ብሎ መደበኛ ዝውውር እንዲሆን አይደለም የፈለገው። የሞግዚትነት ዝውውር ነው የፈለገው አርሰናል። ምክንያቱም ይሄ ተጫዋች እጅግ በጣም ትልቅ አቅም ያለው ተጫዋች ነው። አንድ አቅም ያለውን ተጫዋች ደግሞ ዝም ብሎ በቀላሉ ለአንድ ክለብ አሳልፎ አይሰጥም። ስለዚህ አስተማማኝ የሆነ የሞግዚትነት ባህሪ የሚያሳይ አሰልጣኝ ወይም ደግሞ ክለብ ይፈልጋል። ስለዚህ ይህን አስተማማኝ የሆነ የሞግዚትነት ባህሪ ያሳየው ቡድን ማርሴይ በተለይ ቦል ሪቴንሽንና እንዲሁም ፕሬሲንግ መቋቋም ላይ ጥሩ የሆነውን ተጫዋች ማግኘቱ እንደሚጠቅመው ያውቋል። በተለይም ደግሞ ይሄ ፕሬሲንግ ሬዚስታንስ ላይ አርሰናልም ሆነ ማርሴይ እንደዚህ አይነት ተጫዋቾችን የሚያበረታቱ ናቸው። አንደኛ ተጋጣሚዎቻቸው አፍነው በሚጫወቱበት ሰዓት ተጋጣሚዎች የሚያፍኑበትን እንቅስቃሴ መፍትሄ መስጠት የሚለውን ነገር ያምናሉ። ሁለተኛ ተጋጣሚዎች በሚያፍኑ ሰዓት ወይም ደግሞ ተጋጣሚዎች ጫናዎች ውስጥ በሚከቷቸው ሰዓት ያን ጫና ለፖዚቲቭ ጫና ይፈልጉታል። ምክንያቱም የቡድናቸውን
ጫና መቀበል ማለት ወደ ሁለተኛው እነሱ ወደሚፈልጉት የጨዋታ እድገት መሄድ ነው። ያው ጫና በዚህ ሰዓት ለእንደነ ዲዘርቢ አይነትና ለነ አርቴታ አሰልጣኞች ሁሌ የሚፈለግ ነገር ነው። ጫናን የሚያሸንፉ ቡድኖች ወደ ተጋጣሚ ሜዳ በሚገቡበት ሰዓት የተጋጣሚ ሜዳ እንቅስቃሴ አስቸጋሪ አይሆንባቸው። የተጋጣሚ ሜዳ እንቅስቃሴ የተሻለ የበሰለና የተጋጣሚ ሜዳ እንቅስቃሴ ለራስ የተሻለ አድቫንቴጅ የሚሰጥ ይሆናል ብለው ያምናሉ። ስለዚህ ጫናን አይሸሹም ማለት ነው። ጫናን ባለመሸሸት የተሻለ የቡድን እድገትን የሚያመጡ ተጫዋቾችን አብዝተው ይፈልጋሉ። ሮቤርቶ ዲዘርቢ ስለዚህ ጉዳይ በብራይተን በነበረበት ሰዓት ሲያወራ በተለይ ጫናን ስለመሸከምና ጫናን ተሸክሞ አሸንፎ ስለመሄድ የተናገረበት ወቅት ለዚህ አንዱ ማሳያ ነው። በእንቅስቃሴ በተጋጣሚ ቡድን የጨዋታ እንቅስቃሴ ውስጥ የምታገኛቸው ወሳኝ የሚባሉት የጨዋታ የማጥቂያ ወይም ደግሞ የኳስ እንቅስቃሴ መብለጫ ፖዚሽኖች በጫና ውስጥ ያሉ ቦታዎች ናቸው። እነዚህን በጫና ውስጥ ያሉ ቦታዎችን ሸሽተህ ጠንካራ ቡድን መገንባት አትችልም። እነዚህን በጫና ውስጥ ያሉትን ቦታዎች አሸንፈህ ነው ጠንካራ ቡድን መገንባት የምትችለው። ስለዚህ you have to beat the pressure ነው ያለው። ፕሬዠር ጫናን ማሸነፍ መቻል አለብህ። ስለዚህ ይሄንን ፕሬዠር ይሄን ጫና ማሸነፍ ያለባቸው ተጫዋቾች የቡድን አባሉ የማድረግ እቅድ አለው ማለት ነው። እሱም አርቴታም ይሄን ነው የሚያደርጉት። አብዝቶ በመደጋገም የዚህ አይነት ሲቹዌሽኖች ውስጥ ቡድኑ እንዲገኝ በማድረግ የቡድኑን አጠቃላይ ሁለንተናዊ የጫና ሰባሪነትን አቅም ማሳደግ ነው የሚፈልገው ሮቤርቶ ዲዘርቢ። ስለዚህ የኤተን ዋኔሪ መምጣት በአርሰናል የመሰለፍ እድል ያጣው ተጫዋች ወደ ማርሴይ ከሄደ በኋላ የሚያሳድገው አንዱ ብቃት ነው። ከዛ ውጭ ይሄ ቨርቲካሊቲና ላይን ብሬኪንግ እንቅስቃሴዎቹ የኤተን ዋኔሪን ማርሴይ ከፈለገባቸው ኳሊቲዎች መካከል አንዱ ነው። እሱም ወደ አርሰናል ሲመጣ ያሳድገዋል ተብሎ የሚታሰበው ነገር ነው። ዋኔሪ ሞር ዳይሬክት የሆነ ተጫዋች ነው። ቀጥተኛ ነው። ወደፊት መሄድ ይፈልጋል እና አግሬሲቭ ነው። እንዳውም ከብዙዎቹ በሱ ዕድሜ ከሚገኙ ወጣት አማካኞች ሞር አግሬሲቭ የሆነ ተጫዋች ነው። ያደገ አግሬሲቭ የሆነ ተጫዋች ነው። በተለይ ብሬክ አድርጎ ሰባብሮ ሌኖችን አክሲሌሬት አድርጎ የመሄድ ደስታ የሚታይበት ተጫዋች ነው። አንዱ ሮቤርቶ ዲዘርቢ ስለ ኤተን ዋኔሪ እርግጠኛ ሆኖ የሚናገረው ነገር ይሄ ነው። አክሲሌሬት ሲያደርግ አብዛኛውን ጊዜ አክሲሌሬት የሚያደርገው ጫናዎች ባሉባቸው ቦታዎች ነው አክሲሌሬሽኑን የሚፈጥረው። ይሄ የሱ አክሲሌሬሽን ወይም ደግሞ በአማርኛው እንደ ሽምጠጣ ምንለው ወይም ደግሞ አንድን ተጫዋች ወይም ደግሞ አንድን እንቅስቃሴ አምልጦ የሚሄድበት ሂደቶቹ፣ ሩጫዎቹ ለአሰልጣኝ ሮቤርቶ ዲዘርቢም ሆነ ለሚኬል አርቴታ በጣም የሚፈልጓቸው የሚመርጧቸው ጉዳዮች ናቸው። ስለዚህ የኤተን ዋኔሪ ዝውውር የውሰት ዝውውር አርሰናል አድጎ እንዲመጣ የፈለገበት ኳሊቲው በሌሎች ተጫዋቾች ውስጥ የማያገኘው ኳሊቲ እንደሆነ በእርግጠኝነት መናገር ይቻላል። ከዛ ውጭ ይሄ ኢንቴሊጀንት ሙቭመንቶችን አሁን ብንወስድ በአርሰናል በጣም ውስን ተጫዋቾች ናቸው የኢንቴሊጀንት ሙቭመንቶችን የሚያደርጉ ተጫዋቾች። ከኳስ ጋር በፌዞች ወይም ደግሞ በተከፋፈሉ የሜዳ ላይ ሁኔታዎች ውስጥ የሚፈለገውን ነገር የሚያደርጉ ተጫዋቾች ናቸው። ሩጫዎችን ማድረግ ይችላሉ። የሰርድማን ሩጫዎችን ያደርጋሉ። የሰርድማን ሩጫዎችን ቡድኖቻቸው እንዲፈጥሩ አብዝተው እንዲፈጥሩ ያደርጋሉ። እንደገና ሊንክ አፕ ፕሌይ ላይ ራሱ ኢፌክቲቭ የቲምሜት ሊንክ አፕ ማድረግ ይችላል። ለምሳሌ እንደነ ቡካዮ ሳካ አይነት ተጫዋቾች እንደነ ትሮሳርድ አይነት ተጫዋቾች ጋር ይህንን ያደርግ ነበር በአርሰናል። ስለዚህ በሚያደርግበት ሰዓት አበረታች የሚባል ነገር አለው ተጫዋቹ። ይህንን አበረታች የሚባለውን ነገር እንዲደጋግም ነው የሚፈለገው፣ እንዲያሳድግ ነው የሚፈለገው፣ የተሻለ እንዲሆን የተሻለ እንዲያደርግ ነው የሚፈልገው እና በተለይ የኢንቴሊጀንት ሙቭመንቶቹ በአንድ ወቅት ሚኬል አርቴታም እንደተናገረው በሊጉ በጣም ውስን ናቸው እንደዚህ አይነት ኳሊቲ ያላቸው ተጫዋቾች። ስለዚህ እነዚህ ኳሊቲ ያላቸው ተጫዋቾች ያላቸውን ነገር ማቆየትና ይዘ መጠበቅ ያስፈልጋል ብሏል። ስለዚህ ያለውን ነገር ይዞ ለመቆየትና
ለማስጠበቅ ምንድነው የሚያደርገው? ተጫዋቹ የመጫወት እድል ስላላገኘ ብዙ የጌም ታይም እያገኘ አይደለም አርሰናል። የጌም ታይም አለማግኘቱ ደግሞ ያለውን ነገር እንዳያጠፋበት ፍራቻ አለ። ስለዚህ ያለውን ነገር ይዞ እንዲቀጥል ያለውን ነገር የተሻለ አድርጎ እንዲያሳድግ ተጫዋቹ የጌም ታይም ያስፈልገዋል። ያን የጌም ታይም ግን የሚያገኝበት ቦታም ወሳኝነት አለው። ለዚህ ነው ወደ ማርሴይ እንዲሄድና በማርሴይ የሚያገኘው ፖዚቲቭ የሆነ የሱን የጨዋታ ባህሪ የሚመስል ለሱ የጨዋታ እድገት የሚሆነውን ጊዜ የሚሰጠው አሰልጣኝ የተፈለገው። አሰልጣኝ ሮቤርቶ ዲ ዘርቢም ዝውውርን በተመለከተ ያነሳው ሐሳብ ከዚሁ ጋር የሚገናኝ ነው። ተጫዋቾች አብዛኛውን ጊዜ ወደ አንድ ቡድን በሚሄዱበት ሰዓት የሚሄዱት የተሻለ እድገት እንዲያመጡ ነው። በእንቅስቃሴ በእነሱ የብቃት እድገት ላይ የሚጨምር ፖዚቲቭ የሆነ ነገር እንዲኖር ስለሚፈልግ ነው። ስለዚህ ይሄ መልቲ ፌዞች ያሉት ነው የዚህ ተጫዋች የዝውውር ጊዜ። በማርሴይ እድገት ይኖረዋል፣ በአርሰናል ደግሞ እንደገና መጥቶ አውትሻይን እንዲያደርግ ይፈልጋል። ኢፌክቲቭ ፌዞቹን ግን የሚያከናውንባቸው ጥንቃቄዎች መኖር አለባቸው። ለዚህ ነው አርሰናል የሞግዚትነት የዝውውር ሂደትን ከማርሴይ ጋር በድርድር መልክ የጨረሰው። ፕሮግሬስ የሚያደርግበት መንገድ ስለሚያስጨንቀው ይህንን ተጫዋች ለማርሴይ ለመስጠት የፈለገው በዚህ ምክንያት ነው። ስለነበረን ቆይታ ከልብ አመሰግናለሁ። የኤተን ዋኔሪን ዝውውር እንዴት አገኛችሁት? ተጫዋቹን የት ቦታ ላይ ነው ሬት የምታደርጉት እናንተ? ከእድገቱ አንጻር፣ ካሳየው ብቃት አንጻር፣ ካሳየው ምልክት አንጻር የትኛው ቦታ ላይ ሬት ታደርጉታላችሁ? እስኪ ሐሳብ አስተያየት ስጡበት። የፖድካስቱ ቤተሰቦች ያልሆናችሁ ቤተሰብ ሁኑ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ለሌሎችም ማጋራታችሁን እንዳትዘነጉ።